ብሎ ምንድነው ጋራንቲ የሰጣቸው አካል የለም። እነሱም ሞክረው ጥረው ግረው ነው ይሄንን ለኛ የመሰለን ሰሒህ ነው ብለው ያስቀመጡት። ስለዚህ በሐዲስ አልቀበልም ሳይሆን የትኛውም ሐዲስ ኢቭን ሰሒህ ተብሎ የመጣ ከቁርአን ጋር ከተጋጨ አስለን አልቀበለውም። ከቁርአን ጋር መጋጨቱ ብቻ ለኔ እነ ቡኻሪ ካስቀመጡት የሐዲስ የሚቀበሉባቸው 5 መስፈርት የበለጠ ነው። ጨርሻለሁ። ስለዚህ ሐዲስ ከቁርአን ጋር ካልተጋጨ እቀበላለሁ። ሐዲስ ዘገባ መሆኑን አምናለሁ። ስህተትም ትክክልም ሊኖረው ይችላል። በቁርአን ግን ሙሉ በሙሉ አምናለሁ። ይግባኝም አይግባኝም ልረዳውም አልረዳውም። አማ العقيدة فأنا مسلم أؤمن بالله وملائكته وكتبه ورسله ጨርሻለሁ። شكرا لا ينطق عن الهوى የሚለውስ ምን በዚህ ጉዳይ ላይ ምትላለህ? لا ينطق عن الهوى إن هو إلا وحي يوحى አንዴ ሌላ ነገር ተገባ እኛ አንዴ ቢታርግልን አንዴ ምክንያቱም የምትወያዩ ሰዎች ታችሁ ላይ ያለውን ዓላማ አውቀን እንድንወያይ እኛ ተማሪዎች ነን ጣሊቦች ነን ከእናንተ መማር ስላለብን ማምን አመለካከት አለው የሚለውን እየጠራ እንደሄድ ነው። አንድ ጊዜ ኡሳማ ወንድሜ ሚውት አድርግልኝ። ቀጥል አብዱል ጀሊል አንድ ደቂቃ አለ። ከዛ ወደ ፊዚካል ኬሚስትሪ እንገባለን። ቆይ እኔ ተረኛው አብዱል ጀሊል በትክክል እንደው በህይወት እንዲህ የሚያምር ንግግር አድርጋ አታውቅም። የሚያምር ማሻአላህ። ወደ ቁርአን እንመለስ ያ ጀማ። ሜካኒካል አንድ የሚውት አድርገን ሜካኒካል ተው አቡ አሚራ ምራ ሜካኒካል ጠብቅ አፉ በለ ስንፈቅድልህ ነው የምታወራው። አቡ አሚራ 2 ሰዓት የጠበቁት ማውራት የለብኝም እንዴው አንዴ ጠብቀን ወንድሜ ጀዛከላህ አብዱል ጀሊል ያምራል። እመጣለሁ እንዳትወጣ ወንድሜ ራይዝ ይካንተ فوق ሰላም አለይኩም ይሰማል ልጽ መለስበታለን። ያንተን ሌሎች ሰዓት እንዳንወስድ ራይዝ ከ10 ጀምረሃል ከ15 ታቆማለህ። ጎ ሄድ ላ እኔ አንድ ደቂቃም አልፈልግም። እኔ መናገር ከጀመርኩ ትንሽ ችግር ስለሚፈጠር ባዳምጥ ይሻላል። በኋላ ላይ እመጣለሁ። አቡ አሚራ አላህ ያክብርህ። በጣም ነው የምወድህ። አላህ ያክብርህ። አብዱል ጀሊልም አለ መሐመድ አበሺም ስላለ ማውራት አልፈልግም። አሁን ላይ ትንሽ ቆይቼ አወራለሁ። ምክንያቱም የሚፈጠሩ ነገሮች ስላሉ ለዛ ብዬ እኔ እጠብቃለሁ። ኦኬ እንደዛ ከሆነ ሜካኒካል ቀጥል። እኔ አብዱል ጀሊል የተናገረው ነገር ላይ ነው ሐሳብ መስጠት የምፈልገው። አስለን ወደ ቁርአኑ እንመለስ። ቁርአን ከሐዲስህ በላይ ነው፣ ከሰበሰብከው ሐዲስህ በላይ ነው። የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ እንከተላለን፣ ግን ነብዩ አሉ ብሎ የነገረንን ሐዲስ እናጣራለን። ቁርአን መመዘኛችን ነው። አቅል አለን፣ በአቅል እንመዝናለን። ቁርአን ራሱ አላህ በቁርአኑ ራሱ ነቅልን ተከተል አላለኝም። አቅልህን ተጠቀም፣ መዝን፣ ዝም ብለህ አትቀበል ብሎኛል። ማን ነው ነቅል አድርገህ ዝም ብለህ ተቀበል የሚለውን ሐዲስ ካልተቀበልክ ብላችሁ ልጁን ለማሳቀቅ የሚሮጠው? አቂዳዬ ቁርአን ነው። ሼክህ ማን ነው ለሚለው ቁርአን ነው። ሼክ ቁርአን ነው። ስለዚህ ወደ ቁርአኑ ተመለሱ ነው የምለው። ጀዛከላህ ቴንኪው እና አመሰግናለን። ሜካኒካል እንደዛ ከሆነ ማን ነው የሚቀጥለው? ሁዘይፋ ሰላም አለይኩም ወራህመቱላሂ ወበረካቱ። አመዲና ማን አወጣው? ወራህመቱላሂ ወበረካቱ። እኔ እንኳን ብዙ የምለው ነገር የለኝም። ወንድሞች አሉ። በመረጃ ብናወራ ግማሹ ሐዲስ አልቀበልም፣ ግማሹ እንደዚህ ነው። መረጃ እያወጣችሁ ቢወራ ደስ ይላል፣ ለአዳማጩም ማለት ነው። ሰውን ባታምታቱት በሚል ነው። ባረከላሁ ፊኩም። ኦኬ ተቢዑ ያንተ ተራ ነው። ቀጥሎ እንደምን እሺ መርሃባ። ያው ያለው ነገር ምንድነው? እኛ በአንድ ነገር ላይ የሆነ ርዕስ ከተነሳ በዛ ነገር ላይ ነው መወራት ያለበት። ያንን ነገር የሚመለከታቸው ሰዎች ነው መውራት ያለባቸው። የማይመለከታቸውን ሰዎች እድል መስጠትና እሳቸው ሹብሃ እንዲረጩ ሌላ ነገር ማስገባቱ ይሄ ትክክል ብዬ አላምንም።
አብዱል ጀሊል ማለት ቁርአን ብቻ ነው የሚለው ብዙ ሰዎች አሉ። እነ መካኒካልም የሱን ሐሳብ የሚቀበሉ ናቸው። ስለዚህ ባለፈው አያና አውርተናል። የታወቀ ነገር ነው። አንዴ በተራይ እንደገቡ ስለዚህ አቡ አሚራ መልስለት እንጂ ቁርአን ብቻ ነው የሚለው አለ። እኔ ቁርአን ብቻ ወይ አንዴ ልናገርህ፣ አትግባብኝ። እሺ አትግባብኝ፣ ስለምናውቅ እኮ ነው እንዴ። ሌሎቹ ግን እነ መሐመድ አልሐበሽ አሉ፣ ቁርአንንም ሐዲስንም ይከተላሉ፣ እንቀበላለን ይላሉ። እነሳቸው ጋር ነው ማውራት ያለብን። አማ ሌሎች ሰዎች ቁርአንዮችን ማስወራቱ ጥሩ ነገር አይደለም። ለማንኛውም ወደ ተነሳው ነገር ገባለሁኝ። ኢስቲጋሳ የሚባለው ነገር ምንም ነገር መሰረት የሌለው ነገር ነው። ከቁርአንም ሆነ ከሐዲስም በመخلوቅ አይቻልም ነው። ቅድም ላይ ያነሳው ነገር ነበረ። እሱ ምንድነው? فاستغاثه الذي من شيعته على الذي من عدوه فوكزه موسى فقضى عليه የሚለውን የቁርአን አያ ሱረቱል ቀሶስ ቁጥር 15 ላይ ያለውን ያንን አንስተዋል። እዚህ ላይ ነብዩላህ ሙሳ አለይሂ ሰላም ያው ሁለት ሰዎችን እየተገዳደሉ ባገኟቸው ጊዜ አንደኛው ከሳቸው ጀማዓ ሲሆን ሌላኛው ከጥላታቸው ወይንም ከግብጥይ ነው። ያ ከሳቸው ጀማዓ የሆነው ሰውዬ ሲዋሳ ጠየቃቸው፣ ያኒ እርዳታ ጠየቃቸው በጥላታቸው ላይ ማለት ነው። ከዛ ሙሳ አለይሂ ሰላም አገዙትና ከሱ በኩል ሆነው እንትን አደረጉት ማለት ነው። ይሄ ነገር ተነስቶ ታዲያ ለሲጋሳ መረጃ ይሆናል ተብሎ ማለት ይሄ እንደው ሙስተሽፋ ያስፈልጋቸዋል ብዬ ነው የማምነው እንደዚህ ያሉ ሰዎች። ምክንያቱም እዚህ እኮ ማህለን ይዛ እኮ አይደለም። አንድ ሰው አቡ አሚራ ብር አበድረኝ አው እንደዚህ ልብስ ፈልጋለሁ ብሎ አንድ ሰው የምትችለውን ነገር ቢጠይቅ ይሄ ሰው ሽርክ ነው ይሄ ሽርክ ነው ተብሎ የሚባል ነገር አይደለም እንዴ። ይሄን ማን ላ ይقول ይሄንን አከል የሆነ ሰው የሚናገረው አይደለም። ይሄ መረጃ ይሆናል ተብሎ የሚመጣ ነገር አይደለም ለራሱ ማለት ነው። ስለዚህ ይሄ ማህለን ይዛ አይደለም። ሙስሊሞች ይቀበሉታል። ሰው ሐዲር የሆነ የሚችለውን ነገር መይት ያልሆነ ሰው ይችላል። ማንኛውም ሰው የሚችለውን መጠየቅ ይችላል። ግንሳ አንተ አጥበህ ገንዘህ የሚሸት የሚገማ የሆነውን ሰው ሺት አድርገህበት ቀብር አስገብተህ አፈር መልሰህበት እርዳኝ ብሎ ማለት ይሄ አቂልነት ነው። ቢላሂ አለይኩም ሱብሃን الذي حي لا يموت እርዳኝ አምልኮ እኮ ማለት ነው። ሌላ ነገር ነብዩ አለይሂ ሰላቱ ወሰለም الدعاء هو العباده ብለዋል። الدعاء هو العباده ዱዓ ማለት አምልኮ ነው ብለዋል። ስለዚህ ይሄ ማለት አምልኮ ነው ከተባለ ኢስቲጋሳ ማለት ነው ምን ዱዓ ነው። ልዩነቱ የዱዓና የኢስቲጋሳ ምንድነው ከተባለ ኢስቲጋሳ ብሎ ማለት በጭንቅ ጊዜ ያኒ እርዳታ መፈለግ ነው። ያ በጭንቅ ጊዜ የሚደረግ እንትን ሲሆን ይሄ ዱዓ ማለት አምነው አጠቃላይ ነው። ሰውየው ተጨንቆም ሳይጨነቅም ፈጣሪውን ይለምናል። ኢስቲጋሳ የሚባለው በጭንቅ ጊዜ የሚጠይቀው ነገር ነው ማለት ነው። ስለዚህ ይሄ ነገር ትክክል አይደለም ነው። ስለዚህ ለዚህ ነገር በጣም በርካታ የሆኑ እንትኖች አሉ። ቅድም የተነሳ ሐዲስ አለ። ሐዲሱ እንትና ላይ ይሄ ሚቅዳድ ኢብኑ ዐምር ኢብኑ አልአስሪ እንትን ያደረገው ሐዲስ አለ። ሙስሊም ዘግበውታል፣ ጦብራኒ ዘግበውታል። አልሙዕጀሙል ከቢር የተሰኘው ክታባቸው ላይ ተድኑ الشمس يوم القيامة من الخلق حتى تكون منهم كمقداد ميل فيكون الناس على قدر أعمالهم في العرض فمنهم من يكون إلى كعبيه ومنهم من يكون إلى ركبتيه ومنهم من يكون إلى حقويه ومنهم ما يلجمه العرق الجامن ይሄንን የሐዲስ አለ ማለት ነው። ይሄንን የዛኔ እንትን ያደርጋሉ ኢስቲጋሳ ያደርጋሉ በአደም የሚል እዚህ ሐዲስ ላይ አለ ማለት ነው። ሐዲሱን ስላሳጠርኩት ነው። ይሄ እዚህ ላይ አደምን ኢስቲጋሳ መጠየቃቸው የውመል ቂያማ እንግዲህ ሐዲሱ ሸፋዓ በመባል ረጅም የሆነ ሐዲስ የሚታወቅ ሐዲስ አለ። የዛኔ በህይወት ነው እንትን ስለሚያደርግ ሐዲሱን ሙሉውን ለማንበብ ሰዓት ላይ አላገኝ ይችላልው እንጂ ሙሉውን እንትን አድርጌ አነበዋለሁኝ። يجمع الله الناس يوم القيامة فيهتمون لذلك وقال ابن عبيد فيلهمون لذلك فيقولون لو استشفعنا على ربنا حتى يريحنا من مكاننا هذا قال فيأتون آدم صلى الله عليه وسلم فيقولون أنت آدم أبو الخلق خلقك الله بيده ونفخ فيك من روحه وأمر الملائكة فسجدوا لك اشفع لنا عند ربك حتى يريحنا من مكاننا هذا ሰዎች ያኒ የውመል ቂያማ አላህ Subhanahu Wa Ta'ala ሰዎችን ይሰበስባቸዋል። ከተሰበሰቡ በኋላ ነብያቶችም ይዛሉ። ከዛ ሰዎች ወደ ማን ይሄዳሉ? መከራው ሲበዛባቸው ወደ አደም አለይሂ ሰላም ይሄዳሉ። ከዛ አደምን ይጠይቁታል። አንተ አቡል በሸርህና አንተ خلقك الله بيده ونفخ فيك من روحه وأمر الملائكة ይሄን ነገር ያኒ መዝያውን ወይንም ኹሱሲያውን የአደም የሚለይባቸው ነገሮችን ያነሱና ከዛ አደምን አለይሂ ሰላም ይጠይቁታል ሰዎች ማለት ነው። ይሄ ምንድነው? ያኒ ተጨንቀው ነው ሰዎች መከራ አለ የዛኔ በምንድናቸው የሞተ ሰው ነው አደም
አይደለም። ሞት ማለት መጀመሪያ ሙፋረቀቱ ሩህ الجسد ማለት ነው። አንድ ሩሃችን ከጀሰዳችን ሲለቅ ሞተ ይባላል ሰው ልጅ ማለት ነው። የውመል ቂያማ ሩሃችን ይመለሳል። የውመል ቂያማ በህይወት ያለን አደምን አለይሂ ሰላም ነብይ ነው። እሱም መጠየቅ ኢስቲጋሳ ተብሎ ለዚህ መረጃ ይመጣል። ላ ወላሂ ጭራሽ የሚሆን ነገር አይደለም። ስለዚህ ሰዎች ወደ አደም ይሄዱና አደም ያኒ ፈይስተሒ ረበሁ ሚንሃ ከዚህ የሆነ ኸጢአ ያስታውስና ፈዝኩሩ ኸጢአተሁ التي አሳብ ያ ወንጀሉን ሰተቱ ያኒ ኢዛ ያችን ቅጠል እንትን ያደረገበትን ያነሳና ሐያ ይዘዋል። ከዛ ሰዎች እንደገና ምን ይላቸዋል? ወደ ኑህ ሂዱ እሱ አወሉ ረሱልን በዐሰሁ አላህ ይላቸዋል። ከዛ ኑህ ዘንድ ይመጣሉ። ኑህ አለይሂ ሰላም እኔ ለዛ አህል አይደለሁም ይላል። ምክንያቱም እሳቸውም ኸጢአቸውን ያነሳሉ ማለት ነው። ከዛ ወደ ኢብራሂም ይጠቁማሉ። ኢብራሂምም አንተ ኸሊሉላህ ነህ ብለው እንትና ሸፍዓ ሁነም ብለው ከጭንቃቸው ወደ አላህ ሱብሓነሁ ወተዓላ እንትን እንዳደርጓቸው ይጠይቃሉ። ይሄ የሚቻል ነገር ነው። ይሄ ጋር የሚገናኝ ነገር አይደለም። ከዛ እሳቸውም ያነሳሉ። ከዛልክ ወደ ሙሳ ይሄዳሉ። ሙሳም ከዛልክ ያነሳሉ። ወደ ዒሳ ይመጣሉ። ዒሳም እንደዚሁ ከዛልክ ያለባቸው ነገር ያነሳሉ። ከዛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጡና አነ ለሃ ይላሉ ነብያችን ዐለይሂ ሰላቱ ወሰላም። ይሄ ነገር በህይወት ያሉትን ነው የሞቱትን አይደለም። እዛ በህይወት ያሉትን ነው እንደዚህ እየተባለ ያለው ማለት ነው። ኢዘን ይሄ መረጃ ሊሆን አይችልም። አንድ የተገነዘ አንድ ይሸት የነበረ ሰውዬ ሸቱ ተደርጎ በቀብር የገባን ሰው ይሄን አንስቶ መረጃ ይሆናል ብሎ ማለት ይሄ ወላሂ ተልቢስ ነው እንጂ እምነት አይደለም። ይሄ ተልቢስ ነው፣ ማስመሰል ነው። ምንም ነገር እንትን የሚባል ነገር የለም። ስለዚህ ያለው ነገር ይሄ ነው። ሌሎች ነገር የሚነሱ ነገር አለ። የሚያነሷቸው ነገሮች እንመጣባቸዋለን። መረጃ ካላቸው ከአላህ Subhanahu Wa Ta'ala ውጭ ያለ ኢስቲጋሳ ይቻላል፣ እሱን መጥራት ይቻላል ካላችሁ ይሄው ማንጣት ትችላላችሁ። ግን በሀገራችን ላይ ያሉ ሰዎች የምናውቃቸው ነው። ያ ሪጃል አላህ አጊቱና ቢላሂ አለ እኮ ይሄ ነገር እኮ ነው ስንል የቆየ ነው። ስለዚህ ይሄ የታወቀ ነው። ገጠር ላይ እኮ ያኒ እናንተ የአላህ ወንዶች ወይ እርዱን እየተባለ እኮ ዱዓ የሚደረግበት ነው። አላማ አነል ሐቂቃ አው አላማ አነ ሰበብ የት ነው የሚያውቁት? ይሄን ማን ነው የሚያስተምረው? የሚያስተምር የለም። ሰዎች ነው እንትኖችን ወልዮችን የሚያመልኩት ማለት ነው። ወሊዛ አንድ ኪታብ እንትና ተወፈቱ እንትና ሙሪድ የተሰኘ ኪታብ አለ የአቂዳ ኪታብ ላይ የተዘጋጀ ነው። አልባጁሪ የጻፈው ኪታብ ነው። እሱም የማን ሸርህ ነው ከተባለ ጀውሃረቱ ተውሂድ የተሰኘ ኪታብ ሸርህ ነው። እዛ ላይ ምን ይላል? እንትና ሰዎች ቀብር ሂደው በሚጣሩ ጊዜ ወታረተን يخرج الولي من قبره بنفسه ويقضي حوائج الناس ይላል። ሰዎች እዛ ቀብር ሂደው ዱዓ በሚያደርጉ ጊዜ ከቀብሩ አፈሩን አራግፎ ይወጣና ይከፍላቸዋል። ጉዳይ ሚስት ስጠኝ የሚለውን ሚስቱን ይሰጠዋል። ገንዘብ ስጠኝ የሚለውን ከቀብሩ ወጥቶ ይሰጣል ይላል ኪታቡ። የማን ኪታብ ነው? የአሻዒራ ኪታብ ነው። ወታረተን يوكل الله سبحانه وتعالى بقبر الولي ملكا يقضي حوائج الناس ይላል። አንዳንድ ጊዜ መላእክት እዛ ቀብር ላይ ይወክላል። ያ መላእክታው ነው የሚሰጣቸው ለሰዎች ይላሉ። ይሄ እምነት ያለው ሰው እንዴት ነው አላመለክንም ማለት ከቀብር ወጥቶ ይሰጣል ይላል እንዴ? ከቀብር መውጣት የሚችል ከሆነ ወደ ሚስቱ ወደ ልጆቹ ለምን አልሄድም? ስለዚህ የሚቻል ነገር አይደለም። አልበስበስ ነው። ሌላ ነገሮችም የሚነሱ ሰዓት ነው እንደሚሰጠው አቡ አሚራ። እሺ በቃ እድል ሲሰጡ ከአንድ ደቂቃ በላይ ማውራት አልቻልክም። ሰው ሲያወራ እንከን ትሆናለህ። ወይ ውረድ ወይ አድምጥ። አልወርድምና አንተ ውረድ ከፈለግ በትክክል ሰዓት ስጥ። አብዱ ጀሊልን ሩጣ አይደል እንዲያስቆም አፈርጥ የለም እንዴ? አዳን ካው ደቂቃ የኔ ነው መሰለኝ። አይ ቴንክ ዩ ተበው እናመሰግናለን። አቡ አሚራ ተሳስተሃል። እንደዛ አታድርጋ ሐቢቢ። አይ አውረዳለህ። በክብር ብቻ ነው እኛ የምናወራው። ሶሪ ያለው እኮ አንተ ስልጣን ተጠቅመህ ካስወገድከው እኮ አይሆንም እኮ። ስርዓት ማስመጣ ነበር ልጁን ስርዓት መያዝ አለበት። ለዛ ነው አፎንሽ መልሰዋለሁ። ሶ አሁን ተረኛ ሰላምዲ አምስት ደቂቃ አለ። ሰላምዲ ኦኬ። ኔትወርክ አስወጥቷል። መሐመድ አልሐበሺ ቀጥል። መርሐባ እኔ ልቀጥል ከተፈቀደ። ወንድማችን ኡሳማ ብዙ ነገራቶች አንስቷል። አቅል የሆነ ሰው ይሄን አይልም እያሉ ነበር። እንግዲህ ዕልምን የነቀላችባቸው ዑለማዎች ናቸው ይሄን ያሉት። እንደው አቅል ማለት ዕልምን የተማረበትን ሰው ያመልካል ማለት ነው ስተቱ። አሁንም ቢሆን ምን ብለሃል? በሞተ ሰው አይቻልም፣ በህይወት ባለ ሰው ይቻላል እያልክ ነበር። ይሄን መረጃ እንድትሰጠኝ እፈልጋለሁ። ውይይት አደረግነው እንግዲህ ቃል በቃል እናድርግና ሀሳብ መስጠት ብቻ ሳይሆን መረጃ በመረጃ የተጠቀሰን ይሆን። ያኛው ሐዲስ ደግሞ በኋላ ነው የሚቻለው አሁን አይቻልም ለማለት መረጃ ይሆንም ያለውን በመረጃ እናድርገው። ለነብዩላህ ሙሳ አለይሂ ሰላም
ያ ሰውዬ በጭንቅ ጊዜው ነው የጠየቃቸው። እስቲጋሳ የሚቻለው በጭንቅ ጊዜ፣ እስቲጋሳ ማለት በጭንቅ ጊዜ የሚጠየቅ ነው። ይሄ ደግሞ ከአላህ ውጭ አይቻልም እያሉ ነበር። ለምን? ሽርክ ስለሚሆን። ሙሳ አለይሂ ሰላም የጠየቃቸው ያ ሰውዬ በችግሩ ጊዜ ነው፣ በጭንቁ ጊዜ ነው። ሰውየው እየደበደበ ባለ ሰዓት በተቸገረ ጊዜ ነው ሙሳን የጠየቃቸው ማለት ነው። እሳቸውም ረዱት ማለት ነው። ያ ሰውዬ ለምን አላህን አይጠይቅም? ሽርክ ከሆነ በሙሳ በጭንቅ ጊዜ አላህ ብቻ ከሆነ የሚጠየቀው፣ ያ ሰውዬ እኮ አላሁ ተዓላን ብቻ መጠየቅ ይችል ነበር። ግን ሙሳን እርዱኝ ሰበብ ሁኑኝ ብሎ ጠይቋቸዋል። እሳቸውም ረድተውታል። ይሄ በህይወት ባለ ይቻላል፣ በህይወት በሌለ ደግሞ አይቻልም የሚለው ከማን የመጣ ነው? እንግዲህ ሁላችንም አላፈም ይሰለፍ ነው የምንለው። ይሄን አይነት መረጃ ከምን የመጣ እንደሆነ፣ ይሄን ከየት አንስተው እያወሩ እንደሆነ ሊያሳውቁን ይገባል ማለት ነው። ውይይት ከሆነ እኛውን ጨርስና ከዛ ሌሎቻችሁ ትከተላላችሁ። እድል ሊሰጠኝ ይገባልና በተራ ስለሆነ ልቀጥል። አቡ አሚራ ያው እየመራ ያለው አንተ ስለሆንክ አለ። እሺ እኔ ነኝ። እሺ ቢስሚላህ ብዙ ነገር ተነግሯል። በመጀመሪያ ደረጃ ስለ እስቲጋሳ ነስ የለም የሚል ነገር ተነስቷል። ፈላ ተድዑ መዐላሂ አሐደን ይላል ቁርአን በግልጽ ማለት ነው። ዱዓ ነው። እስቲጋሳ ዱዓ አይደለም ከሆነ እሱ ላይ መናገር ይቻላል። ዱዓ ነው። ፈላ ተድዑ መዐላሂ አሐደን በግልጽ ነው። ከአላህ ጋር ማንንም አትጣሩ። ነኪራ ፊ ሲያቅ ነፊ ሊልዑሙም ነው። ዑሙም ነው በጥቅል ማንንም ሲል። ስለዚህ ስለ አላህ ሱብሓነሁ ወተዓላ እስቲጋሳን ነስ አድርጓል። የግድ እስቲጋሳ፣ እስቲዓና፣ እስቲዓዳ ብሎ መከፋፈል የለም። እነዚህ በዱዓ ውስጥ የምንሰጣቸው ክፍልፈሎች ናቸው። ከምን አንፃር ተነገር የሚባለውም ምናልባት ከጠየቀኝ ልመልስለት እችላለሁ። ይሄ የመጀመሪያው። ሁለተኛው በጣም መለየት መቻል አለብን ሁላችንም። እስቲ አንድ በጣም ቀላል ምሳሌ ልስጣችሁና ሁለቱ ልዩነት አለ ወይስ የለውም ሁላችሁም ታዩታላችሁ። ለምሳሌ እኔ አባቴን በህይወት ካለ አባቴ ቸግሮኛል እስቲ ብር ስጠኝ፣ ወይም ከትምህርት ቤት ብር አምጡ ተብለናል ብዬ ጠየቅኩት፣ ብር ሰጠኝ። ከዛ ላይ ተቀብዬ ሄድኩ። ይሄ ምንድነው? መጠየቅ ነው። እሱን እየጠየቅኩት ነው አይደለ? በአረብኛ ጠራው እንዲሰጠኝ ጠየቅኩት ማለት ነው። ይሄ ዱዓ ነው። አባቴ ከሞተ በኋላ ዝም ብዬ ማንንም የለም አባቴ ብር ስጠኝ ብዬ ብጠይቀው ሁለቱ ተመሳሳይ ናቸው? አንድ ናቸው ማለት ነው? ይሄ አቅል ያለው ሰው ይሄን ይቀበላል? እስቲ ሌላም ምሳሌ ስታችሁ። ለምሳሌ አንተ ሰው እየደበደበ ነው እና ባጠገብም ያልፈውን ሰው ወይም ደግሞ የምታውቀው ወንድም አለ፣ ወንድሜ ድረስልኝ አልከው። ለምን? ከዛ ከሚደበድብ ሰው እንዲያገላግልህ ወይም ደግሞ እሱ እንዲመታልህም ሊሆን ይችላል። ወንድሜ የለም በቦታው፣ ወንድምህ በቦታው የለም። ስለዚህ አንተ ወንድሜ ድረስልኝ ብትል ወንድምህ መጥቶ ይደርስልሃል ነው? እዚች ጋር በሁለት መልኩ ነው እንደዚህ ሊል ሰው የሚችለው። አንደኛው አቅል የለውም እብድ ነው። እውነት ለመናገር አቅል የለውም እብድ ነው። ሁለተኛ ሊል የሚችለው ከምን አንፃር ነው? ይህ ሰው የሚጣራው አካል ሁሉን ይሰማል፣ ሁሉን ቻይ ነው ብሎ የሚያምን። ምክንያቱም ባጠገቡ የለም፣ እሱ ርቆ ሞቷልም ወይም ደግሞ ርቋል። ስለዚህ እኔ የምጠራውን ሁሉን ይሰማል። ይሄ የአላህ ባህሪ ነው፣ ሁሉን መስማት። ሁለተኛ ደግሞ እሱ አጠገቤ ሳይሆን ይህን ነገር ከኔ ላይ መገፍተር ይችላል ብሎ ካሰበ ሁሉን ቻይ ነው ብሎ እያመነ ነው ማለት ነው። ታዲያ ከዚህ በላይ በነገራችን ለዚህ ነው ተውሂደል ኡሉሂያ ሙተደሚኑን ሊተውሂድ ሩቡቢያ ብለው ደላለት ተደሙን አለው። ኡሉሂያ በራሱ ይሄ አምልኮ ተግባሮችን ሲሰጥ በውስጡ ምን አለው? ሩብያን ያቅፋል፣ በውስጡ ተደሙን ያደርጋል ማለት ነው። ምክንያቱም አንተ ይህን ነገር ስትጠራው እስቲጋሳ ሞቷል፣ አይሰማህም፣ ካንተ ርቋል፣ ሊደርስልህ አይችልም። ድረስልኝ እያልከው ነው በጭንቅ ጊዜ እንደማይደርስልህ ታውቃለህ። ታዲያ ለምንድን ነው የምትጠራው? ወይ የምትጠራው አካል ሁሉን ነገር ይሰማል፣ ሁሉን ነገር ማድረግ ይችላል። ይህንማ አታ አይደለም በተወደሉ ያደ ወደ ሩህያም እየወሰድኩ ነው። ይሄ በጣም ግልጽ ነው። አላህ ሱብሓነሁ ወተዓላ በግልጽ የከለከለው ነገር ነው። መቼም ይሄ ላይ እውነት ለመናገር ወይ አቅል የለውም ወይ ሰው ደግሞ ከአላህ ውጪ ሌላ አካል ሁሉን የሚችል ሁሉን የሚሰማ ሰው አለ ብሎ እያመነ ነው። ሌላው የተነሳው ምንድነው? በጣም የሚያስቅ ነገር አሽርኩ ቢላህና አሽርኩ ፊ ዒባደቲላህ ሁለቱ ልዩነት አለው። አዎ ነዓም ልዩነት አለው። ምንድነው? አሽርኩ ቢላህ ዓም ሲሆን አሽርኩ ፊ ዒባደቲላህ ደግሞ ቢዒባደቲላህ ወፊ ዒባደቲላህ ደግሞ ኻስ ነው። ዓምና ኻስ ነው ያደረገው። አሽርኩ ቢላህ ውስጥ አሽርኩ ቢዒባደቲላህ ይገባል። አሽርኩ ቢአስማኡ ሲፋት ሊገባ ይችላል። አሽርኩ ቢአፍዓሊላህ ሊገባ ይችላል። ብዙ ነገር ሊገባ ይችላል። አሽርኩ ቢላህ ስትል ይሄ ዓምና ኻስ ነው። አስለን ይሄ ከመስተወደ ከመግባት አንፃር ምናምን አይደለም። በጣም ውስብስብ ለማድረግ ሞክሮ ነበር፣ ግን ትክክል አይደለም። ሌላው በጣም የሚያስቅ ነገር ኢላህ ነው ብሎ እስካላመነ ድረስ አምላክ አድርጎ አያዘው አይባልም። በጣም ያስቀኝ። ለምሳሌ ቁርአን አላህ ሲነግረን አላህ ሱብሓነሁ ወተዓላ ለኢሳ እንደሚጠይቀው ይነግረን።
አንተ ቁልተ ሊናስ ኢተኺዙኒ ወኡም እናቴንና አፈን ቁርአንን ከማበላሸው እኔንና እናቴን ከአላህ ውጪ ሁለት አምላክ አድርገህ ያዙ ብለህ አስተምረሃል ወይ ብሎ ይጠይቃቸዋል። ስለዚህ ማንና ማን ዒሳንና እናቱን ዒሳን አምላክ ነው ይላሉ። ነሳራዎችን ሄደህ መርየም ነው ያሉትን በስፔሻሊ ኦርቶዶክሶችን ፕሮቴስታንቶችን በተለይ ደግሞ በዚህ ጉዳይ ላይ በጣም አሁን ላይ ካሉት ኦርቶዶክሶች ካቶሊኮች ይጠራጠራሉ። አምላክ ናት ወይ ይላሉ። ቃል በቃል አምላክ አይላት፣ ግን የአምልኮ ተግባር ለሷ ይሰጣሉ። ነዓም ይሰጣሉ።